በአጠቃላይ ላለፉት 18 ዓመታት ምንድነው ሲሰራ ይኖርከው? በጣም ቴንክ ዩ ባይዘ ሌሎችም ሚዲያዎች እንደዚህ አልጠየቁኝም። ባይዘ ምን ነበር 18 ዓመት ምን ሰርታለ? እኔ ክቡራትና ክቡራን እንደምሰነበታችሁ። ይህ ኢሲኤን ቴሌቪዥን ነው። ለሰዓቱ መርጠን ያዘጋጀነው መረጃ እነሆ ብለናል። በኢትዮጵያ የመጀመሪያው የተዋሃደ ኢንተግሬትድ ዲጂታል የኮንስትራክሽን ፕላትፎርም በይፋ ተመረቀ። ዛሬ እዚህ በመሃላችሁ ስገኝ በቀላሉ የአንድን ድርጅት ዲጂታል ፕላትፎርም የምረቃ ፕሮግራም በጋራ ለማክበር ብቻ አይደለም፣ ይልቁንስ የኢትዮጵያን የኮንስትራክሽን ኢንዱስትሪ የዲጂታል ዘመን አዲስ ምዕራፍ ለማሸጋገር ትልቅ ታሪክ እየጻፍን ስለሆነ እንኳን ደስ ያላችሁ። ኢቫ ኮንስትራክሽን ኔትወርክ በኢትዮጵያ የግንባታ ኢንዱስትሪ ውስጥ የሚታዩ የገበያና የአሰራር ክፍተቶችን በቴክኖሎጂ ለመፍታት የተዘጋጀው ኢቫኮኒት የተሰኘ ዘመናዊ የዲጂታል ፕላትፎርም ቅዳሜ ሐምሌ 18 ቀን 2018 ዓ.ም በአዲስ አበባ አመልድ ህንፃ ላይ በይፋ አስመረቀ። የኮንስትራክሽን ዘርፉን ወደ መረጃ መር ዳታ ድራይቨር እና በቴክኖሎጂ የተደገፈ ኢንዱስትሪ ለማሸጋገር አልመው የቀረበው ይህ ፕላትፎርም በዘርፉ የተሰማሩ አምራቾችን፣ አቅራቢዎችን፣ ተቋራጮችን፣ አማካሪዎችን፣ መሐንዲሶችን፣ የጭነትና ማሽነሪ አቅራቢዎችን እንዲሁም አሰሪዎችን፣ ደንበኞችን በአንድ ማዕከል የሚያገናኝ ነው ተብሏል። ዋና ዋና የቴክኖሎጂና የህግ ማረጋገጫዎች አጠቃላይ አቅርቦትና አገልግሎት ትስስር የታየበት ነው። ይህ የህንፃ ቁሳቁሶችን ግዢና ሽያጭ ብቻ ሳይሆን የባለሙያዎችን አገልግሎት፣ የትራንስፖርትና ዴሊቨሪና የግንባታ ማሽነሪዎችን አቅርቦት ያቀናጀ የሀገራችን የመጀመሪያው ፕላትፎርም መሆኑ ተነግሯል። አገልግሎቱ ለሁሉም የህብረተሰብ ክፍሎች ተደራሽና ቀላል እንዲሆን በአራት ቋንቋዎች ተቀርጾ የቀረበ ነው ተብሏል። የደህንነትና የኮፒራይት ማረጋገጫውን በተመለከተ ፕላትፎርሙ ከኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ማረጋገጫ ሰርቲፊኬት ያገኘ ሲሆን ህጋዊ የኮፒራይት መብቱም የተከበረ ነው ተብሏል። በምረቃው ዕለት የተከናወኑ ልዩ ሁነቶችም በተለይም ስንመለከት የኢንዱስትሪ መሪዎች፣ የፋይናንስ ተቋማትና የዩኒቨርሲቲ ተወካዮች በተገኙበት የሚከተሉት ታሪካዊ ሁነቶች ተካሂደዋል። የዩኒቨርሲቲዎች የአርኪቴክቸር ዲዛይን ውድድር የነገዎቹን ወጣት አርኪቴክተሮች የፈጠራ አቅም ለማውጣትና ከኢንዱስትሪው ጋር ለማገናኘት የተካሄደ ውድድርና የሽልማት ስነ ስርዓትን ተካሂዷል። የኮንስትራክሽን አልባሳትን በተመለከተም ፋሽን ሾው ተካሂዶ ነበር። በሀገራችን ለመጀመሪያ ጊዜ የኮንስትራክሽን አልባሳት ዲዛይንና ጥራትን የሚያሳይ ልዩ የፋሽን ሾው በአቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ቀርቦ ነበር። በብዙዎችም አድናቆት ተችሮታል። የዘላቂ ዲዛይንና ኤአይ ውይይትም ተካሂዷል። ለአየር ንብረት ተስማሚ የሆኑ ግሪን ቢልዲንግስ፣ አርቲፊሻል ኢንቴሊጀንስ እና ዘመናዊ ህንፃ አሰራሮችን በኢትዮጵያ የግንባታ ዘርፍ ላይ ለመተግበር የሚያስችሉ ሙያዊ ውይይቶችም ተደርገዋል። ኢቫ ኮንስትራክሽን ኔትወርክ በዘርፉ ለተሰማሩ የህንፃ መደብሮች፣ አምራቾች፣ የጭነትና ማሽነሪ አቅራቢዎች፣ አርኪቴክተሮች፣ መሐንዲሶችና ተቆራጮች በሙሉ ወደ ዌብሳይቱ በመግባት ሙሉ መረጃቸውን በመሙላትና በነፃ በመመዝገብ የዚህ ዘመናዊ ዲጂታል ትስስር ተጠቃሚ እንዲሆኑ ጥሪ ቀርበዋል። ስሜ አቤሴሎም መለሰ ይባላል። በሙያዬ ሲቪል መሐንዲስ ነኝ። በዚህ ዘርፍ ላይ ወደ 18 ዓመት ሰርቻለሁ። የኢቫ ኮኔት እንደምታየው መስራችና ባለቤት ነኝ። ኢቫ ኮኔት ማለት የዲጂታል ኮንስትራክሽን ሶሉሽን ወይም ዲጂታል ፕላትፎርም ነው። ዋን ስቶፕ ማርኬት ነው። ኢቫ ኮኔት በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ ከፍተኛ የኮንስትራክሽን ወቅታዊ ዋጋ መረጃ በማጣታችን ምክንያት ኮንትራክተሩም አሰሪ ተቋማትም ተጠቃሚውም የሚጎዳበት አለ። ምክንያቱም ፕሮጀክቶች በተያዘላቸው ጊዜ በተያዘላቸው በጀት ጥራታቸውን ጠብቀው እንዲገነቡ የሚያደርገው አንዱ ቀድመ ጥናት በመረጃ የተደገፈ ጥናትና ዲዛይን ፕላስ ቢል ኦፍ ኳንቲቲ አዘጋጅተ ስታቀርቡ ነው። ዝም ብለህ በግምት የምትሰራው ስራ ከሆነ ዋጋቸው አንዳንዴ የማይገመት ይሆናል፣ ወይ ያልተገባ ዋጋ ይሆንና ያከስራል፣ ወይም በጣም ዝቅተኛ ዋጋ ይሆንና ደግሞ ኪሳራ ውስጥ ያመጣል። ስለዚህ ኢንዱስትሪው በዚህ አይነት መንገድ እየተጎዳ ለዘመናት ቆይቷል። ፕላስ ደግሞ ይሄ ፕላትፎርም የነጋዴዎች ተወዳዳሪ ነጋዴዎች እንዲፈጥር ያደርጋል። በተለይ በሞኖፖል ፕሮጀክቶችን ወይም ማቴሪያሎችን ይዘው የሚጠቀሙ አካላቶች አሁን ተወዳዳሪ ተመሳሳይ ሴራሚክ ይዘው በሞኖፖል የሚሰራ ካለ አሁን በጣም በርካታ ሴራሚክ ፋብሪካዎች የተገነቡ ነው፣ መወዳደር ይችላሉ። ብዙ የቀለም አይነት ፋብሪካዎች አሉ። ለምሳሌ የሚታወቅ የቀለም በሞኖፖል ይዘው ወይም
ለረጅም ጊዜ ብራንዱን ገንብቶ ሊኖር ይችላል። ግን ከዛ ቀለም የተሻለ ቤስ ኳሊቲ ያለው ዝቅተኛ ዋጋ ያለው ቀለሞች ካሉ ወይም ፕላትፎርም በመጠቀም ተወዳዳሪ መሆን የሚችልበት ገበያን የሚያረጋጋ ተወዳዳሪ ተቋማትን የሚፈጥር ለኮንስትራክሽን ኢንዱስትሪ ጥሩ መረጃ የሚሰጥ ገዢና ሻጭን የሚያገናኝ ዋጋን የሚያነጻጽር በኢትዮጵያ ብቸኛ የሆነ ኢቭን በኢትዮጵያ በአፍሪካ ብቸኛ የሆነ የዋጋ ማነጻጸሪያ ፕላትፎርም ነው። እሱንም ከኢንተሌክቹዋል ፕሮፐርቲ ራይት ወይም የኮፒራይት መብት ተሰጥቶኝ እየተጠቀምኩ እገኛለሁ ማለት ነው። በተለይ ወደዚህ ስራ ከገባ 18 ዓመት እንደሆነ ነግረኛልና እንደው ስትንቀሳቀስበት የኖርከው በተለይ በቴሌቪዥን ኢቫ ሾው እንደዚህ በአጠቃላይ ላለፉት 18 ዓመታት ምንድነው ስትሰራ የኖርከው? በጣም ታንኪዩ ባይዘ ሌሎችም ሚዲያዎች እንደዚህ አልጠየቁኝም። ባይዘ ምን ነበር 18 ዓመት ምን ሰርታለህ? እኔ አርባ ምንጭ ዩኒቨርሲቲ ነው የተማርኩት። መጀመሪያ ዲግሪ ሚዛን የተማርኩት፣ ሁለተኛ ዲግሪ ሚዛን ተምሬያለሁ። ነገር ግን በኮንስትራክሽን ኢንዱስትሪ ውስጥ እንደ ሲኒየር ባለሙያ ያለውን ችግር ሰለማቅ ሁሌ ሌሎችን ሚዲያ ያለው የፋሽን ሾው ልታይ ትችላለህ። ስለ ፖለቲከኞች፣ ስለ ኢኮኖሚስቶች፣ ስለ ኢኮኖሚ ሐኪሞች ስለ ሕክምና ሲያወራ ይህ ኢንዱስትሪ ላይ ያለውን ችግር በደንብ ሰለማቀው በተለይ በትምህርት ያካበትኩት በስራ ልምድ ያገኘሁትን እውቀት ይዤ ወደ ሚዲያ መጣሁ። ማስተርስ ትምህርት እንደጨረስኩኝ ባህር ዳር ዩኒቨርሲቲ ፕሮጀክት ላይ ተቆጣጣሪ መሀንዲስ ሆኜ ሄድኩኝ። እዛ እየሰራሁኝ ያው እንዳልኩ ውስጤ ይንቦገቦግ ነበርና እሱን ይዤ ወደ አማራ ቲቪ ሄድኩኝ። አማራ ቲቪ ለ4 ዓመት በቴሌቪዥንና በሬዲዮ ኮንስትራክሽን ኢንዱስትሪ ላይ ያለውን ችግር ለመቅረፍ፣ ለማስተማር፣ ለማንቃት 4 ዓመት ሰራሁ። ከአማራ ቴሌቪዥን ወጣሁ ነው አድዋ ሙዚየም ላይ ተመድቤ መጣሁ። አድዋ 00 ፕሮጀክት ላይ ሬዚደንት መሀንዲስ ሆኜ እየሰራሁ ኢትዮጵያ ቴሌቪዥንና ኤፍኤም 97 ላይ እንዲሁ ለወደ 4 ዓመት አካባቢ ሰራሁ። በተለይ ሬዲዮ ላይ ነው የቆየሁት በብዛት እዛ ላይ ቆየሁ። ይህን የምሰራው ግን ሀገሬን በመውደድ ለሙያዬ ትልቅ ፍቅር ነው ያለኝ። መረጃና ወቅታዊ የሆኑ የኮንስትራክሽን ማቴሪያሎች አፕዴትድ ቴክኖሎጂን ቤዝ ያደረጉ ነገሮች ያስፈልጓታልና በየጊዜው ሀገሪቱ እያደገች በመጣች ቁጥር እንደዚህ አይነት ፕላትፎርሞች ዲጂታል ፕላትፎርም ስለሚያስፈልጋት ኑሮን ጊዜን ሁሉ ነገርን ነው የሚያቀለው። ዋን ስቶፕ ማርኬት ነው። አንቢሊቨብል ቆንጆ ስራ ነው የሰራ ነው። ይሄ ፕሮግራም ሲካሄድ ካየናቸው ነገሮች መካከል ወይም ከኢቨንቱ የተለያዩ ነገሮች ነበሩ ዝግጅቱ ላይ። ነገር ግን የፋሽን ሾው የቀረበ ኮንስትራክሽን ባለሙያዎችን አልባሳት፣ ቁሳቁስ እየተጠቀሙ ነው ያሳይ እና እንዴት ነው ይሄ የታሰበው? በጣም ቆንጆ ጥያቄ ነው። ብዙ ጊዜ ኮንስትራክሽን ኢንዱስትሪ ሰው ልፋቱን አያውቀው፣ ተጠናቆ ሳይ ነው ደስ የሚለው። ሲሰራ ሁሉም ይሰድባል፣ ሁሉም ያማል፣ ሁሉም ይኮረኩማል፣ ሁሉም እጅ ጠቆማል፣ አስተያየት ይሰጣል። አይታል መጀመሪያ ልጅቱ ስትገባ ኢትዮጵያም ይዛ ገባች። ፋይናሊ ኢትዮጵያን ለመገንባት የተከፈለበትን ዋጋ በኮንስትራክሽን ውስጥ የተከፈለበትን ዋጋ ነው ልጅቱ ስታሳይ የነበረው። ልጆቹ እነዚህ ሞዴሊስቶች ባለባበስ በጥጋም ቀለም ቀብተው ፋይናሊ ደግሞ መጨረሻ ላይ ሲወጡ አይታል ኢትዮጵያ አምራና ውባ ከፍ ብላ አየናት ማለት ነው። ፋት ድካም የሚፈልግ ትልቅ ስራ ነው። ተለፍቷል፣ ተደክሟል፣ አምረን ወጥተናል ማለት ነው። ይሄ ነው የሾው አይዲያ ውስጥ ያለ የአሸዋ አምራች ጀምሮ እስከ ፊኒሺንግ ፕሮዳክት ያለው በቀላሉ ተመስግቦ ሎጊን በማድረግ ይጠቀመው። በነፃ ነው። ሌላ ማመስገን የምፈልገው ኢንጂነር ቤዛይን በጣም አመሰግናለሁ። ስራና ከተማ ሚኒስቴርን በሀሳብም በምንም አግዘውናል። ጓደኞቼ በተለይ በጣም በቀኔ ያው እንዳየው የሁሉ ጓደኛ ነው። ምንም ያድርጌ አይደለም ከፍዬ አይደለም የመጡት። ይሄ ሁሉ ሰው ያየው ሰው ጓደኞቼ ናቸው። ጓደኞቼን በጣም አመሰግናለሁ። እሺ፣ በመጀመሪያ በዛሬው ቀን እዚህ ታላቅ ፕሮግራም ላይ አግኝተንህ ለቃለ መጠይቅ ፍቃደኛ የሆንከው ኢንጂነር ቢጃይ ናይከር እናመሰግናለን። አመሰግናለሁ። እሺ፣ አንተ መቼም ስም ሁሌ ሲነሳ እንትን ይላልና ቢጃይ ናይከር ማለት ምን ማለት ነው? የመጀመሪያ ጥያቄ ቢጃይ ለምሳሌ አሁን ብዙ ሰውን ከስም ጋር እንትን ያለም እና እንደው ይሄን ነገር ግለጽልኝ ነው ወደ ዋናው ነጥባችን ንገር። ጥሩ፣ ብዙ ቦታ ተናግሬዋለሁ። ያው አሁንም ልድገመው። ቢጃይ ናይከር ማለት ያው አባቴ ህንዳዊ ስለሆነ ነው ቢጃይ ናይከር የሆነው። እናቴ ኢትዮጵያዊ ነች፣ እኔ ደግሞ ኢትዮጵያዊ ነኝ። ለዛ ነው። ጅማ ዩኒቨርሲቲ ነው የተማርከው? ያ ጅማ ዩኒቨርሲቲ ነው የተማርኩት። በጣም ደስ ይላል። በተለይ አሁን በዚህ በድርጅት የተንጣለለ ቢሮ ነው፣ እንደገና ደግሞ አዳዲስ ፈጠራዎች የሚታዩበት ነው። እንዴት ነው እነዚህ ነገሮች የሚታሰቡት? በተለይ ከሙያችሁ ከእናንተ ሙያ አንጻር እንደዚህ አርት የሚታይበት ቦታ ነው ያለሁትና ወደ ታች ወደ ሌላ ቦታም ያለን ቢሮም እንደዚህ እንደሆነ ሰምቻለሁ። ይህ አርት እና ያለው ነገር እስኪ አያይዘህ ሲግለጽ። ያው እንግዲህ ህይወት ራሷ አርት አይደለች? ኢንጂነሪንግ አርት ነው። ባይ ዘ ዌይ ዲዛይን ታደርጋለህ፣ ከዛ በኋላ ትሰራዋለህ። እንደዚህ ስዕል ዲዛይን ታደርጋለህ፣ ከዛ በኋላ ትሰራዋለህ። ከዛ የሰው ጭንቅላት ውስጥ ገብቶ አገልግሎት ይሰጣል። በቃ እንትን ታደርጋለህ። ሁሉም እንደዛ አይደለ?
ልክ እንደዛው ሁሉ እዚያ አካባቢ አርትን ወዳለው አንደኛ እንዝናናበታለን፣ ሁለተኛ ከአርት ነው ብዙ ነገር የምታገኘው። ኢንጂነሪንግ በምታመጣው ከተፈጥሮ ጉዳዮች ነው ብዙ ነገር ተነስተ የምትሰራው። ለዛ ነው እሱን ስራ ለመስራት ነው። ግን ቢሮውንም እንደዛ ማድረግ ለስራ ያለው ፈጠራ እንዴት ነው? መቼም ከቢሮ ተነስቼ የሆነ ነገር ሳላነሳ ወደ ሌሎች ጉዳዮች መግባቴ ስለማይል ነው። ያው እንግዲህ ሰራተኛ አንድ በጣም ኮንዱሲቭ ኢንቫይሮንመንት ያስፈልገዋል ስትል ምግብ መጠጥ ምናምን መስራት ጥሩ በጣም የማይሞቅ የማይቀዘቅዝ ምናምን አርገስ እንደምትሰራው ሁሉ ላይንም ለጆሮ በጣም ደስ የሚል ነገር እንትን ታረጋለህ። ነው በቢሮ ጊዜ ብትመጣ አንዳንዴ ትንንሽ ክላሲካሎች ምናምን ሁሉ ስፒከሮች ካየ እዛ እንትኖቹ ላይ አለ ወይን ሰማለ ሰው ይሰራል ምን ይላል ወክ ያረጋል። ሲደብረው ደግሞ ይዝናናበታል። ስለዚህ ያ ምርታማነትን ይጨምራል ማለት ነው። ኢንጂነሪንግ ስራ ትንሽ ያው ትኩረትና ትንሽ ልፋት ስላለው ሰዎች ጉልበታቸውንና እውቀታቸውን በደንብ እንዲጠቀሙ የምታደርገው ይሄን ስደግፋቸው ነው ብዬ ስለማምን ነው። በጣም ደስ ይላል። እንደው አንተ በአብዛኛው ስናይ ለብዙ ሰዎች የስራ ፈጠራ የተለያዩ ፈጠራዎች በተለይ ታዳጊዎች ወይም ትውልዱ የተለያዩ ፈጠራዎች እንዲሰሩ ከፍተኛ ሽልማቶችን በማዘጋጀት የምትችለው አቅም ድርጅትም እንደ ግለሰብ እንደ ድርጅትም የምታደርገው ነገር በብዛት እናውቃለንና ትውልድ ላይ ለመስራት ያነሳሳ ነገር እስካሁንስ እንደው ምን ያክል ነገሮችን ነው በተለይ በምሽልማቸው ሽልማቶች የተለያዩ ነገሮች አሉና ትውልድ ላይ ለመስራት ሀሳቡ እንዴት ነው የመጣው? ያው እንግዲህ እድሜ መሰለኝ እና አሁን 47 ዓመቴ ነው እና ከዚህ በኋላ የምታስበው ቀጥሎ ላለው ጄኔሬሽን ነው። ያንን ጄኔሬሽን ደግሞ ባለህ እውቀትና ባለህ ነገር በትንሽም ቢሆን እየደገፍክ ስትመጣና ትንሹ የሚባለውን በጣም በቁጥር ላይ በቁ ይችላሉና እነዛን ደግፈህ ስታልፍ አንደኛ ያው ትልቅ እንትን ላይ ትንሽ ጠጠር አስቀምጠህ እንደሚሄድ ትቆጥረዋለህ። ስለዚህ ኃላፊነት ስለሆነ ነው ይሄንን የማደርገው። ማህበራዊ ኃላፊነትን እየተወጣ ነው። የዛሬው ፕሮግራም በአጠቃላይ አንተ ነው ሲያመሰግኑ የነበረው። እንደገና ደግሞ ለሀሳቡ መሬት ላይ እንዲያርፍ በተለይ ኢትዮጵያ ውስጥ ሀሳብን ወደ መሬት ማሳረፍ ከባድ እንደሆነ ይታወቃል። ኢትዮጵያ ውስጥ በአብዛኛው ሲነገር ሀሳብ ይሰረቃል እንጂ አይሸጥም ሲባል እንሰማለን እና ብዙ ሰዎች እንደዛ ሲደረግ ይታያልና አንተ ደግሞ ድጋፍ እያደረክ የተለያዩ ነገሮች እና የዛሬው ፕሮግራም ምን እንደነበረ ያለውን ነገር እስኪ። አዎ እንግዲህ በፊት ላይ ዝም ብዬ ገንዘብ እየሰጠው ነበር ልጆችን መደግፈው። አሁን ግን ከሱ ባሻገር ኔትወርክ እንዲፈጥሩ ኮሙኒኬት እንዲያደርጉ እነዚህን አርገት ሊትል ቢት ከዚህ ገፋ ያለ ስራ እንዲሰሩ በማድረግ ነው። አሁን ይሄኛው ስታየው ሀሳቡ በጣም ቆንጆ ነው። ኢቫኮኔት እና አንድ ዌብሳይት ላይ ብዙ ነገር የምታገኝበት መድረክ ነው። ግን ዝም ብሎ ሰርቶት እንትን ከሚያደርገው ኔትወርክ አድርጎታ ባለድርሻ አካላቶች መጥተው እሱን አስረድቶ እንደዚህ ላውንች ቢያደርገው የተሻለ ይመጣል ነው። ቤቢ ሻወር አለ አይደለም? ምንድነው ቤቢ ሻወር አይደለ? ሰዎች እንትን ሲያደርጉ ልክ እንደዛ ሁሉ ሀሳብና ቢዝነሶች ቤቢ ሻወር አይነት ነገር ቢዝነስ ሻወር ለምን አይኖራቸው? this is a concept ከዚህ በፊትም እኮ አድርገናል። አዝራር ፖድካስት እንደዚህ ስታያቸው አብዛኞቹን ዝም ብላችሁ ከምትለቁ ኔትወርክ አድርጋችሁ እንትን በሏቸው። ስለዚህ ዝም ብሎ ከሚለቁት ኔትወርክ አድርገው የሚለቁት ልጆች የተሻለ ነገር እያገኙ ነው። ዝም ብሎ ሰፖርት ማድረግ ብቻ ገንዘብ ጥሎ መሄድ ብቻ ሳይሆን ትንሽ ጭንገፋ ብናደርግ የሚል ሀሳብ ስላለኝ ነው ያደረግ ነው። ስኬቱ እንዴት አየው? የሚገርም ነው። አይተዋል አለ ፈጠራቸውን ምንድነው ግን የተዘዘብከው? ምልህ በቃ ሰው ሁሉም በየፊልዱ አሁን ለምሳሌ ቁንጅና ውድድር ያካሄዱት ልጆች በጣም አስደንቀውኛል። እና እንደ በያጅ እንደ ምናምን ማመሰለ ለካስ ስራም ውበት ነው አይደለ? ለካስ ስራ ውበት ነው። ምንድነው ስራ ሲለካ ውበት ነው ለካ የሚለውን እንሰድ ላይክ እንደዚህ አይነት ነገር አቢሲኒያዎች ያዘጋጁ በጣም አፕሪሺየት አድርጌያለሁ። ድንቅ ፈጠራ ነው። ሌላው ደግሞ ዲዛይን የሰሩ አርኪቴክቶች ተመራቂዎች ምናምን ላይ የሚገርም ኮንሰፕት ያለው ዲዛይን አምጥተው ተወዳድረው የተወሰነ እንተ አሳይተው ኔትወርክ አድርገው ነው የሄዱት። ይሄም መለመድ አለበት በሌላም ፊልዶች እንደዚህ እንደው አንተ በዛሬው ስራ እንደረካ ፊት ላይ ያስታውቃል ፈገግታ ምናምን እኔም ተደስቻለሁ በርግጥ። እና እነዛ ሰዎች ለምሳሌ አሁን በተለያዩ ስራ ዘርፎች ውስጥ ያሉ በኮንስትራክሽኑ ብቻ ሳይሆን በተለያዩ ፕሮግራሞች ላይ የሚያቀርቡ የፋሽን ሾው የቁንጅና ውድድርና የፋሽን ሾው እንደዛ እንዲሆን ሀሳብህ እንዴት ነው? እንደው አቅጣጫ ብታስቀምጥልን። ያሁኑ ያሳየን መቼም ይመስለኛል ስራን በስራ ሲሆን ነው ሁሉ ነገር የሚያምረው የሚል ነገር ነው። ስታየው ልጆቹ ይሄን ነገር አድርገው ሲይዘው ሲመጡ ሊያስገነዝቡን የፈለጉት ነገር አለ።
ስራ ነው። አንድ እሱ ነው። ሁለተኛ የሀገራችንን የኮንስትራክሽን ኢንዱስትሪ እንዴት ቡም እንዳደረገ አይተዋል። ያው መንገዱም የሚሰራው ምኑ አሪፍ ነገር ነው። ይሄ ኮንሴፕት ለሌላም አፍሪካ ሀገር እንዲሆን እነዚህ ልጆች ሲታዩ ምናምን ብዙ መሀንዲሶቻችን ሌላ ቦታ ሄደው የመስራት አቅም ይኖራቸዋል ማለት ነው። አሪፍ ነው። እሺ ጥያቄዎችን ወደ ማገባደዱ እየደረስኩ ነው። እንደው ወደፊት አሁን የአጭር ጊዜ የረጅም ጊዜና የመካከለኛ ጊዜ እንደ ድርጅት እንደ ግለሰብ ያለን እቅድ በአንተ ስራዎች ደግሞ ለመታገዝና ፈጠራዎቻቸውን መሬት ላይ ለማሳረፍ ህልምና ራዕይ ያላቸው ትውልዶች እንደው ምን ማድረግ እንዳለባቸው እነዚህን ነገሮች በግልጽልኝ ደስ ይለኛል። የአጭር ጊዜ እቅዴ ያው ኔትወርክ መገንባት ነው። ልክ እንደዚህ አይነት እንትን በጣም በሰፊው ስለ ስራ የሚያወራ ትልቅ ኮሚኒቲ ያው ጀማው ምለው እሱም መገንባት ነው። የመካከለኛ እቅዴ ደግሞ ይሄ ጀማ ሊነጋገድ የሚችል ሊተባበር የሚችል ትልቅ ማርኬት እንዲፈጥር ነው እና የረጅም ጊዜ እቅዴ ግን ያው የራሴ ህልም ነው። ያንን ደግሞ ጀምር ያለው ያው የሮኬት እና የስፔስ ፕሮግራም ነው እና ያቺን ነው ረጅም እቅዴ ብዬ የማስበው። በቃ የምንችለው ሁሉ አለን። የመጨረሻ አንድ አስቂኝ ጥያቄ። እሺ እንደው አንተ ጸጉርን ከተስተካከል ማለት እንደ ሳምሶን ጸጉር ላይ ውበት እንዳለ ይታያል። ጸጉርን ከተስተካከል ወይ ከተቆረጥ ከተላጨ ስንት አመት ሆነ? ተላጭተው ታውቃለህ? የዛሬ 3 ወር ተቆርጬዋለሁ። በየ3 ወሩ ያድጋልና አዎ በየ3 ወሩ የሚያድግ እንትን ጸጉር ነው። የኔ ጸጉር አይበጠር ወይ ደግሞ ምን አይል እና የተለያየ እንትን አለውና ይሄ ጸጉር ምንም አይሆንም። ቶሎ ነው የሚያድገው፣ ብዙ ነው የሚሆንብኝ፣ እቆርጠዋለሁ ምናምን እና በየቀኑ ልታበጥረው የማትችለው ጸጉር ነው። ዝም ብዬ ታጠፍና ተወዋለሁ። ስለዚህ ለፋሽንም ለምንም አይደለም። ይሄን ጸጉር ምን ማድረግ እንዳለብኝ ስለማላቅ ነው። አታይም እንደ በጣም ረጅም ነው። በ3 ወር ውስጥ በጣም አሳጥረዋለሁ፣ ወዲያው ያድጋል። በጣም አሳጥረዋለሁ፣ ወዲያው ያድጋል። ለዛ ነው ኦኬ። ግን እንደ ራስ ገምተው ግን እኔ ማለት አንደኛ ውበትህም ሰጥቷል ብዬ አስባለሁ። እንግዲህ ውበት ከሆነ ማለት አሁን ብትላጭ ከተላጭ ውበት ከሆነ እዛ እኮ ነው እያሳየ። በእኔ በኩል አመሰግናለሁ። የነበሩኝን ሀሳቦች የጀመርካቸው ህልሞች መሬት ላይ አርፈው ለማየት ያብቃን። እኛም ደግሞ በምንችለው አቅም ፕሮጀክቶችን ይዘን መጥተን አብረንም እንደምንሰራ ተስፋ አደርጋለሁ። መጨረሻ ላይ መግለጽ የምፈልገው ሀሳብ ካለ ነው ብያለሁ። ወጣቶች እጅ አትስጡ። ለራሳችሁ ያላችሁት ራሳችሁ ናችሁ። ሀሳብ ካለ ሀሳብህን በደንብ እንዲጸነስ አድርገህ በደንብ ኮትኩተህ አሳድገህ ወደ ስራ መለወጥ። ስራ ደግሞ የሚመዘነው በሀብት ነው። ሀብት መፍጠር፣ ሀብት ደግሞ የምታስተዳድረው በጸጋ ነው። ጸጋን ደግሞ በልምምድ መላበስ የሚል እንቱልኝ